እንዳንተ አይደለም ያው ማወቅ ያለ ማወቅ ያንተ ችግር ነው እንጂ እኔ ችግር አይደለም ሰው እንዴት የራሱን ዘር የራሱን ልጅ አያውቅም እሱ የራስ ችግር ነው እኔ ችግር አይደለም ግን እኔ ረመዳን ሐራም ነው ብዬ ልጆችን ቤት ድረስ አመጣው እንደዚህ አይነት ሴት የትም አትገኝም አይገርምህም እና ለማንኛውም ምንም ማለት አይደለም እና ችግር የለውም ማለት ነው አትመኑት ሲዋሽ ነው እውነት ለመናገር ከሆነ ማለት ነው እኔ አይደለም ይቅርና አሁን ድጋሚ ብመጣ እንዴ ደሞ ህግ ባለበት ሀገር ምናምን ትላለህ ደግነቱ አልመጣም እኔ ቀድሜ ማረገውን ነገር አስቤ ይሄ ነገር ሱመያ ታይ ነገር ገደል እንዳይከትሽ ብዬ አመቻችቼ ምናልባት እኮ ቤትክ ያለ ሰውም እኮ ሰይድ በዚህ ሰዓት አለ የለም ይሄዳል አይሄድም የሚለኝ ሰው ሊኖር ይችላል አትመን እውነቴን በጣም በቅርብ ከስርክ ምንም የማታስበው ሰው ስላንተ ኢንፎርሜሽን ሊነግረኝ ይችላል ምናልባት ለዛም ይሆናል አዳማ ያለ ምንም ሐሳብ መጥቼ የምወጣው እንደፈለኩኝ ማለት ነው እንቅስቃሴን ቢያንስ አንተ እኮ ማለት ነው እኔ እንቅስቃሴን አንተ የሆነ ገጠር ስትሄድ የትም ቦታ ስትሄድ ያልተቀረጸ ምናልባት ያልተለቀቀም ነገር ሊኖር ይችላል ያላሳየነው ነገር ቢያንስ እንኳን ሱመያ እንዴት ነው እነዚህ ነገሮች የምታውቀው ብላ አታስብ እኔ አሁን ለምሳሌ ተንኮል ባስብ አንተ በጣም ቀላል ነው አንተ ምንም ነገር ባረግ ማለት ነው ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም እንዴት ናችሁ በያላችሁ በሰላማችሁ ብዝት ይበልልኝ እንዴት ናችሁ እኔ ደህና ነኝ አለሁላችሁ እናንተ ደህና ናችሁ ወይ ሳይድንስ ተጠብቀው ነበር መስለን ነገር ከሆነ መልሱ ያው ተናደክር ድብን ብለክ ጢሰክ እንዳልመለስክልኝ አውቃለሁ ተረድቻለሁ ማለት ነው እና ግን ምንድነው እስኪ የመለሰውን መልስ እና አዳምጠውና ምን እንዳለኝ ከዛ አብረን አስተያየት እንሰጥበታለን ማለት ነው ሱመያ መልስ ብለሽ ለተሞቺ ነው አይደለም ተሸፍነሽ መተሽ ግቢ እኛን ሰለለሽ መሄድና እኛ ላይ ሙድ ይዘሽ ከመሄድሽ ተከፋፍተሽ ብትመጪ እኔ አንቺ ማየት አልፈልግም ልጆቼ ማየት ነው ተሸፋፍነሽ ብትመጪ ዞር ብዬ ማላይሽ የምትፈልጊው መልሴን አልነበር ዞር ብዬ ማላይሽ ተገላልጽሽ ነኝና እስኪ እንደኔ ቢጤለምኝ ለሌሎች እንደምሰጠው 10 ብር ወይ 50 ብር ሰጥቻችሁ ትሄዳላችሁ እንጂ ዞር ብዬ ማላይሽ ምን መስሎሽ ነው ለካስ ተሸፍነሽ ተደብቀሽ ምናምን ባንቺ ቤት ያየኛል ይዘኛል ብለሽ ተደብቀሽ ነው ባይሽ መንገድ ላይ እንኳን ባይሽ እኔ ዝም ብዬ ነው አንቺን ማልፈሽ ልጆችን ከያዝሽ ምናልባት ልጆች የላቸውና ልስማቸው ይችላል አንቺ እንዲህ ፍለግት ብትመጪ ዝም ብዬ እንትቸሽ ማልፈው እንዳይመስልሽ አሁን አንቺ መተሽ በቃ ታረቀህለው ኢማንን ከቤት አስወጣልኝ እዚህ ቤት ነው ገባው ልጆችን ይዤ ምናምን ብትይኝ አልሰማሽም እዛው ወደ ቆይሽበት ተመለሽ ነው እንጂ ብለሽ ኢማንን አሳልፌ ለማንንም አልሰጥም ኢማንን አሳልፌ ከቤት አላስወጣም በኢማን አልደራደርም አልቀልድም በፊት ባለትዳርም ብትሆን አመለጠችው የተጣሉት ልጅ ራሱ ማለት ነው ብቻዬን እንግዲህ መጥቻለሁ ብቻዬን የመጣሁት ለምንድን ነው ኢማንም የለችም ብቻዬን እስኪ ላውራችሁ ብዬ የመጣሁት ማለት ነው ብቻዬን የመጣሁበት ምክንያት እስኪ ሱመያ ሰሞኑን ጨነቅ ብሏታል በጣም ተቸግራለች መልስ ስላልሰጠዋት በቃ ትንሽ ራስ ምታት ሆኖባታል እኔ ደጋግማ አሁን በመሰራቸው ቪዲዮዎች ውስጥ እየሰራች ነው ያለችው ለምን መልስ አይሰጠኝም ምናምን ተናዶ ነው እር ብሎ ነው ተቃጥሎ ነው ምናምን ነገር እያለች ነው እንደዛ መስሎሽ ነው ግን እኔ ምንም እር ያልኩበት ምክንያት የለም የተናደድኩበት ምክንያት የለም እንግዲህ እኔ ተቼሽ ነው በቃ እስከመጨረሻው ተቼሽ ነው አይደለም ተሽፋፍነሽ መተሽ ተገላልጸሽ ራሱ ብትመጪ ላላይሽ ወስኜ ማለት ነው ለዛ ነው እና ተገላልጸሽ ብትመጪ ዞር ብዬ ማላይሽ ለዛ ነው መልስ ያልሰጠሁት ማለት ነው በቃ ሰው እኮ ተስፋ ይቆርጣል ሁሉ ጊዜ እንትን አይልም እና ያሰበችው እኔ እሷ መታ እኛ ስላታለለች ምናምን ነገር በጣም የተናደድኩኝ መሰላት እኔ እውነት ለመናገር ከሆነ ማለት ነው መጀመሪያ የምር የተናደድክ እኔ ቪዲዮ ላይ በጣም ተናዳል ምናምን አልኩኝ ከተለያየን ብዙ ጊዜ ስለሆነ ሰው ይቀየራል ምናልባት ተቀይሮ ሊሆን ይችላል ሶስት ሴቶች ከዙሪያክ ስላሉ እኔን ከነ የምታስታውሰኝ ራሱ አልመሰለኝምና ቪዲዮውን መልስ ስላልሰጠክ እኔ አንተ ስትለካን እንዳስቀመጥኩ መሆንከን አሁን ገና ነው ያረጋገጥኩት ማለት ነው መጀመሪያ ግን እኔ
ተናደ ነው መልስ ያልመለስክልኝ አልኩት። እኔ ቪዲዮን ራሱ የምታይ አልመሰለኝም ነበር። የምታይ ራሱ አልመሰለኝም። የምር የተወሰው እኮ ቪዲዮ ራሱ አያይም፣ ቪዲዮ አያይም፣ ይተዋል። በቃ ከተውክ ቪዲዮ ራሱ ማየት የለብም። ይህ ራሱ ምስክር ነው። በየቪዲዮዎቿ መሀል አልክ አንተ ራሱ እኔ ስለቅ ጠብቀክ ኢማን ራሱ እንደዚህ አጠበቃትም። የኔን ቪዲዮ ጠብቀክ አይተክ ነው አሁን ተከታትለክ ከስንት ደቂቃ እስከ ስንት ደቂቃ ስለአንተ እንዳወራው ተከታትለ አይተ ነው ማለት ነው መልስ። በቃ እንደውም እንዳልተናደርኩኝ ዘና ብዬ ምናምን ለባብሼ ዘንጠቅ ምናምን ብቻህን ነው የመለስክልኝ። በነገራችን ላይ ምስቶቼስና ስትመልስልኝ እንኳን ለእኔ ያለህ ክብር ጨምሮ ነው እንዴ? ሴቶቹን አባራሃቸው። እኔ እንደውም ታጅበክ ምናምን ከዚህ ሁላ ሴት መሀል አልፈልግሽ የምትለው ይመስል ነበር። ግን ማለት ቤት ድረስ ስለመጣው ስላሳዘንኩ ወደ ውስጥ ገብቼ ፍርፍር ስላልኩኝ በጣም ስላሳዘንክልኝ ኢማንንም ራሱ ከቤት ሳታባራት አትቀርም። ቤት አባራታል በቃ እርግጠኛ ነኝ ማለት ነው። ከቤት አስወጥታት ይሆናል ማለት ነው። በዛ ተናደ ኢማንም ሀዊም ማነው ስሟ ያችኛዋም ማን ነበር ስሟ አያንቱም የሉም ማለት ነው። እና እኔ ብቻን መልስ የምትመልስልኝም አልመሰለኝም ነበረ። ሰው እንዳስቀመጡት ይገኛል። እንዳስቀመጡት እውነት እኔ እንደማቅክ ለካ የማቅክ ራሱ ሰይድ ነክ። እውነቴን እኮ ነው። እና በቃ እኔ የተውከኝ መስሎ ነበር። አሁን ግን ስትሰራ ቪዲዮ ልብ ላይ እንዳለው አረጋገጥኩኝ። ዝም ብዬ ያወራሁት ወሬ እውነት ነው ስላገኘሁት በጣም ደስ ብሎኛል ማለት ነው። እና ምንድን ያልከው ባይሽ መንገድ ላይ ባይሽም ምናልባት ልጆችን ባይ ነው እንጂ አንቺን ሰላም አለለሽም። እንኳን ይቅርና መንገድ ላይ ዩቲዩብ ላይ እየተከታተልከኝ አይደለ? የተወሰው እኮ ቪዲዮ ራሱን ያውን እርግፍ አድርጌብተው እኔ አሁን ተዋለሁ ካልኩኝ አንተ የምትሰራውን ቪዲዮ ብሞት አለኝ። አንተ በእኔ ሪያክሽን አሰራ ምን ልሁን ብለን እኔን ቪዲዮ የምትከታተለው? እኔ ብከታተል እንኳን ያው ስራ ነው እየሰራውኝ ነው እያለሁ ተናግሬያለሁ ከመጀመሪያው ራሱ። አንተ እኔን እየተከታተልክ አትሰራ ምን አሳየክ? አንተም ሚስቶችህም ቁጭ ብላችሁ የኔን ቪዲዮ እየተከታተላችሁ እኔን እያያችሁ ረርድብን እያላችሁ እውነት ለመናገር ከሆነ እንደው ለእናንተ ብዬ ነው እንጂ ዛሬ እዚህ ቤት ነው የምኖረው፣ ነገ እዚህ ቤት ነው የምኖረው፣ ዛሬ ነው የምበለው፣ ነገ ነው የምጠጣው ብል አንተም ሆነ ሚስቶቻችሁ በቃ ምንም ሌላ ስራ አይኖራችሁም። ቁጭ ብላችሁ ሱመያ ምን በላች ብላችሁ የእናንተ አይን ራሱ ይደፋኛል። እውነቴን ነው። እና ማንን ልታሞኝ ነው? ህግ ባለበት ሀገር ምንም አላረገሽ ምናምን የምትለው ማለት ነው። አሁን እንደዚህ ስላልክ እኔ ብድግ ብዬ አዳማ እንድመጣ ነው። እኔ እንዳንተ አይደለም ወይ አይደለም። እኔ ብመጣ ራሱ የሚመጣበትን ጊዜ አውቃለሁ። ወይኔ አባት ማረገውን ነገር አውቃለሁ። እኔ ዝም ብዬ አንተ እንደዚህ ስላልከኝ አሁን በአንተ ቤት ታናደኸኝ ሙተሃል። እኔ በጣም እውነቴን ነው። እኔ እንዴት እንዳለኝ ብታቅ በጣም ምን ያክል ደስታዬን እንዳበዛው። በተለይ ደግሞ መልስን እኔ ማለት ነው ብትመልስልኝ ራሱ አንዷን እዚህ ላይ አስቀምጠ ከአንዷን እዚህ እንደዚህ አቅፋት ምናምን ነበር የመሰለኝ እኔን ለማናደድ ማለት ነው። እንደዛ ታደርጋለህ ብዬ ነበር ያሰብኩት። አንተ ግን በቃ በጣም ከመጎዳት የተነሳ ብቻህን ነው መስ የመለስክልኝ። እና አይዞክ ችግር የለውም። በቃ እኔ በልብክ ይሄን ያህል ቦታ እንዳለኝ አላቅም ነበረ። አመሰግናለሁ። እና በቀደም ከፍቶኝ ነበር፣ አሁን ግን በጣም ደስ ብሎኛል። ከደስታ የበዛ ማወራው ራሱ ጠፍቶብኛል ማለት ነው። በጣም እር ያልኩ የተናደድኩኝ መሰላት። እኔ የተናደድኩ ምንም ነገር የተናደድኩበት ነገር የለም። ሁላችሁም አይታችኋል ብዬ አስባለሁ። እሷ ከሆነች ጓደኛው ጋራ እንትን ለብሰው ፊቷን ተሸፍና ምናምን ነገር ቡርቃ ለብሳ በደንብ ተሸፍና የኔ ቢጤ መስላ ኢማንና ሀዊን አታለለች። ረመዳን ውስጥ ነው፣ ረመዳን 26 ምናምን ነገር ነው፣ 26 27 ነው የዛን ቀን ማለት ነው። እና ረመዳን ውስጥ ስላታለለች አመጣች፣ ግቢ ውስጥ ገባች። ያው ስለት የተለመደ ነገር ስለሆነ ነው። ፊጥር ምናምን እያሉ ቤተሰቡን ውስጥ የቆዩ ነበረ። ብዙም ደግሞ እንደዚህ ኒቃብ ምናምን ለብሰው ይመጡ አሉ፣ ሙሳፊሮች ማለት ነው። በር እያንኳኩ ምስኪነን ምናምን ነገር ስጡ ምናምን የሚሉ አሉ። 200 ብሩን ምናምን ነገር ሰጠዋት። ብሩን ድንገት ነው የዛን ቀን የሰጠዋት እንጂ አጋጣሚ የሆነው ብሩን ስለያዝኩ ነው እንጂ ካሽ 10 ብር ነው ሰጣቸው የነበረው። ምን አስዋሸኝ
መልስም ያልመለስኩት እንኳን በቃ መጣች ሸወደችን ሄደች። መታ ሸውዳን ሄደች። መታ ሸውዳን ስለሄደች ምንም የሚፈጠር ነገር የለም። መልስ ያልመለስኩት ምንም ስላልመሰለኝ ነው። አሁን ሳትሽፋፈኝ ራሱ ብትመጪ ምንም አይመስለኝም። እኔ እንዳንቺ አንቺን ማሳደድ እንደ በፊቱ አንቺን ፍለጋ በአካል ብንገናኝ ያለ ምን ማድረግሽ ይመስልሻል? አልመታሽ፣ አልገልሽ፣ ምን አልልሽ ግፋ ቢል እኮ ባናገረሽ ነው ያለ መሸፋፈኑ ራሱ። ቀጥለሽ ብትመጪ ራሱ መጣው ምናምን ቤቴ ነው ያ ምናምን ብለሽ ብትመጪ ራሱ ምንም ምልሽ ነገር የለም። ወይ አልመታሽ ወይ አልደበደብሽ ወይ አላስርሽ እና ግፋ ቢል ባናገረሽ ነው ለምን እንደዚህ አደረግሽ በቃ እንደዚህ ነው ምናምን ልጆቼን አሳይ ምናምን ብለሽ ነው እንጂ ሌላ ነገር እኮ ምልሽ የሚፈጠር ነገር እኮ የለም። ህግ ባለበት ሀገር ውስጥ ማን ነው? ኧረ ምንድን ነው ያለው? እነ ይማንና ሀዊን ሸወደቻቸው። አንተንም ነው የሸወድኩህ እንጂ እንዴ እነሱማ እኮ አያውቁኝም። ሀዊ አንድ ቀን ነው በግርግር ያገኘች። ድጋሚ ራሱ ብታገኘኝ የምታቀኝ አይመስለኝም። ያችኛዋም አታቀኝ። ስለዚህ እንዴት ያውቁኛል እነሱ? አንተ ያላወከኝ እነሱ እንዲያውቁ ይፈልገ ነው ሸወደቻቸው የምትል? እነሱ እኮ አልተሸወዱም። እነሱ አልተሸወዱም በምንም ማለት ነው። እና የምታወራው ራሱ ጠፍቶብሃል ማለት ነው። ምን እንደምታወራ ራሱ ነው ምንም ስላልመሰለኝ ነው እንጂ ያልመጣሁት ምናምን ብለህ ታብራራለህ እንዴ? በደንብ ስለመሰለክ ነው። በርር ድብን ነው የምትለው። አሁን እርግጠኛ ነኝ በቃ ስንት ወተት ጨርሳ ጨጓራህን አሞከይ። ከሶስት ሴት የተረፈ ጨጓራ። እኔ እንኳን ፀጉርን ነው እንጂ ጨጓራን አልነካሁም። ሴቶቹ ግን ጨጓራን ነው መሰለኝ የላጡክ ማለት ነው። ከስንት ሴት የተረፈ ጨጓራ እንግዲህ እኔ መጥቼ በሜዴ ደግሞ እርድብን ብለክ ይሄኔ ወተትክን እየተጋትክ ነበረ ማለት ነው። ታስታውቃለህ። የምታወራው ጠፍቶብህ እና ነው ያበዛኸው ማለት ነው። እና ለማንኛውም ምንም ማለት አይደለም፣ መሸወድ ያለ ነው። ያው አንተ በነገራችን ላይ ያው ተሸወድኩኝ ማለት በጣም ስለሚከብድህ ራስክን እንትን ለማለት ተሸወዱ እና ሸወደችን አልክ ማለት ነው። አይዞክ ድጋሚ እንደዚህ ስላልከኝ ወይኔ አልፈልግሽም ስላልከኝ ለሰው ለማሳየት ብዬ እኔ ረሳይድ ይፈልገኛል። አሁን ያው ብዙ ሰው የራስሽን ህይወት ኑሪ ምናምን እያለኝ ስለሆነ በአንተ ቤታው ምችን አጋጣሚ ተጠቅመህ እንትን እኔን አሁን በአንተ ቤት ማሸማቀቅ ማሳፈር ነው። እዛ እኔ ደግሞ ሱመያ ጅሏ ብድግ ብዬ አንተ እንደዚህ አልፈልግሽም ማኒ አንቺን ምናምን ስላልከኝ እንዲህ እኔ ሱመያ እንዴት አልፈለግም ብዬ ብድግ ብዬ እንድመጣ ተገላለጭ ያረል ሲያምርክ ይቅር አልመጣም። አትፈልገኝ ችግር የለውም። እንደማትፈልገኝማ እኔ ካወኩኝ አይበቃም። ስለዚህ ችግር የለውም። ይማንን አሳልፍ ያልሰጥ ምናምን ቡራን አትንፋ። በቃ አየሁክ እኮ ሰይድ አየሁክ እኔ እንደዚህ የሆንከው እኔ አልመጣም። አይዞክ እኔ ተሸፋፍኝ ምናምን ተገላልጬ ባገኝሽም ምናምን ብለህ ታወራለህ እንዴ? ለማንኛውም በጣም ደስ ብሎኛል ስለመለስክልኝ ማለት ነው። እንደዚህ ቪዲዮ እንደምትከታተል ካወኩኝ በቃ በቂ ነው ለኔ ራሱ ማለት ነው። በቪዲዮ ራሱ ወያየኝ ተጽናናሽ እና እንደውም አልሐምዱሊላህ በረመዳን ምድር ልጆችን አሳየኩን ትፈልጋለህ። እኔ እንዳንተ አይደለሁም። ያው ማወቅ ያለ ማወቅ ያንተ ችግር ነው እንጂ እኔ ችግር አይደለም። ሰው እንዴት የራሱን ዘር የራሱን ልጅ አያውቅም? እሱ የራስ ችግር ነው፣ እኔ ችግር አይደለም። ግን እኔ ረመዳን ሐራም ነው ብዬ ልጆችን ቤት ድረስ አመጣው። እንደዚህ አይነት ሴት የትም አትገኝም። አይገርምህም? እና ለማንኛውም ምንም ማለት አይደለም እና ችግር የለውም ማለት ነው። አትመኑት፣ ሲዋሽ ነው እውነት ለመናገር ከሆነ ማለት ነው። እኔ አይደለም ይቅርና አሁን ድጋሚ ብመጣ እንዴ ደግሞ ህግ ባለበት ሀገር ምናምን ትላለህ። ደግነቱ አልመጣም። እኔ ቀድሜ የማረገውን ነገር አስቤ ይሄ ነገር ሱመያ ታይ ነገር ገደል እንዳይከትሽ ብዬ አመቻችቼ ምናልባት እኮ ቤትክ ያለ ሰውም እኮ ሰይድ በዚህ ሰዓት አለ የለም ይሄዳል አይሄድም የሚለኝ ሰው ሊኖር ይችላል። አትመን። እውነቴን በጣም በቅርብህ ከስርክ ምንም የማታስበው ሰው ስላንተ ኢንፎርሜሽን ሊነግረኝ ይችላል። ምናልባት ለዛም ይሆናል አዳማ ያለ ምንም ሀሳብ መጥቼ የምወጣው እንደፈለኩኝ ማለት ነው። እንቅስቃሴን ቢያንስ አንተ እኮ ማለት ነው እኔ እንቅስቃሴን
አንተ የሆነ ገጠር ስትሄድ የትም ቦታ ስትሄድ ያልተቀረጸ ምናልባት ያልተለቀቀም ነገር ሊኖር ይችላል፣ ያላሳየነው ነገር ቢያንስ እንኳን ሱመያ እንዴት ነው እኒህን ነገሮች የምታውቀው ብላ አታስብም። እኔ አሁን ለምሳሌ ተንኮል ባስብ አንተ በጣም ቀላል ነው፣ አንተ ምንም ነገር ባረግ ማለት ነው። አንተ ግን እስካሁን እንኳን ያለሁበትን አላወቅም። አዲስ አበባ በየቀኑ በየ2 ቀኑ በየ3 ቀኑ ትመላለሳለህ። እኔ ያንዳንዱ እኔ እንደውም እኮ መጥፎ ማለት ነው ያንተ የምታረጋትን ነገር ከካሜራ ጀርባ ራሱ ሁሉን ነገር ባወጣብክ እችላለሁ፣ ግን እኔ አይደል እንደዛ አላደርግም። እውነት እንዳታስብ ማለት ነው። ምንም ነገር አላረግብም፣ ግን ተንኮል ባስብ ለማለት ፈልጌ ነውና እስከዛሬ አንተ እኔን ፈልገህ ማግኘት አንተ እኔን ትተው አድርገኝ ሳይሆን እግር እስከሚላጥ ፈልገህ ላና ሲዞር እንዴ በቃ ማለት ሰይድ ምንም አያመልጠውም የሚባለው ስታጣኝ ዝም ብለህ ያችንም መለቃቀም ጀመርክ። ተናድጄ ሩጭ እንድመጣልህ ከዛ በኋላ እኔ መጀመሪያ ስፈልጋት እምቢ ብላኝ ይኸው አሁን ሳገባ ቀንታ አሁን አልፈልጋትም እያልክ ቀብረር ብለህ ልትኖር ማለት ነው። ደግነት እኔም አልመጣሁም አንተም አላገኘኸኝም። እስከዛሬ እኔ ማግኘት ያቃተክ እኔ አንተን ግን በፈለግኩ ሰዓት ቤትክ እመጣለሁ፣ በፈለግኩ ሰዓት ሚስቶችን መጥቼ አስፈራርቼ እሄዳለሁ። አሁን ደግሞ በፈለግኩ ሰዓት መጥቼ ቤትክን ባዶ አድርጌው እሄዳለሁ። እስኪ ምን ታመጣለህ? አንተም ሆነ ሚስቶቻችሁ ምንም አታመጡ። ዩቲዩብ ላይ ወጣችሁ ተለፈልፋላችሁ ወይ ትሰድቡኛላችሁ ወይ ደግሞ እኔ ምንም ማለት አይደለም ያው ዝሮ የልጆቼ ነው ምናምን ብለክ ልክ እንደ 2 ሚሊዮኑ ወይ ማን የሰጣት ብለህ አንዷን ሚስትን ትደበደባለህ እንጂ ምንም አታመጣም። የዚህን ያክል ነኝ እሺ ነኝ። ስለዚህ ምንም ችግር የለውም። መልካም የመቃጠል ዘመን ይሁንላችሁ ሴቶቹም አንተም ማለት ነው። በተረፈ ውዶቼ በጣም ነው የምወዳችሁ፣ ለአላህ ብዬ ወዳችኋለሁ። በያላችሁበት ሰላማችሁ ይበልልኝ። አሰላሙ አለይኩም ወራህመቱላሂ